ሶስት ወጣቶች ከተሳፈሩበት የህዝብ ማጓጓዣ መኪና በኃይል እንዲወርዱ ይደረጋል። ወንጀላቸው ፋኖ ናቸው የሚል የጅምላ ፍረጃ ብቻ ነበር። እጃቸው ወደ ኋላ በገመድ ተጠፍሮ ታሰረ። ከሰከንዶች በኋላ የተሰማው የጥይት ድምጽ ግን የጭካኔው ጅማሮ እንጂ ፍጻሜ አልነበረም። በግፍ የተገደሉ ወጣቶች አስከሬን መሬት ላይ ወድቆ ለ3 ቀናት ሙሉ አራዊት ሲቦጫጭቀው ቆይቷል። ማንም ሰው ጠጋ ብሎ እንዳያነሳና በክብር እንዳይቀብር የተላለፈ ጥብቅና ዘግናኝ ትዕዛዝ ዓለምን ጉድ አስብሏል። በማዕከላዊ ኢትዮጵያ አሸጌ ወረዳ የተፈጸመውና የሰሚውን ልብ የሚያደማው የዚህ ስውር ግድያ ሙሉ ሚስጥር ምንድነው? የመንግስት የጸጥታ ኃይሎችስ ይህንን ኢሰብአዊ ጭካኔ ለምን ፈጸሙ? ሙሉ መረጃውን ይዘንላችሁ ቀርበናል። በቀዳሚነት እናስደምጣችኋለን። በሰሜን ኢትዮጵያ ዳግም የጦርነት ደመና እያንዣበበ ነው። አሁን ከመሸ በድቅድቅ ጨለማ የተጀመረው አደገኛ የእግር ጉዞ ድንበር ጥሰው በዛላምበሳ በኩል የገቡት የውጭ ታንኮችና ትዕግስቷ የተሟጠጠው ኢትዮጵያ የህወሓት ታጣቂዎች የቆቦን መስመር ትተው ወዴት እያመሩ እንደሆነ ግልጽ አይደለም። ኤርትራ ከጀርባ ሆና በኢትዮጵያ ሉዓላዊነት ላይ የከፈተችው አዲስ የጥፋት ሴራስ ምንድን ነው? ጀነራል ባጫ ደበሌ የሀገርን መፍረስ አደጋ ያስከትላል ሲሉ ያስጠነቀቁትስ ማንን ነው? በአካባቢው አሁን ላይ ምን እየተፈጠረ እንደሆነ ሙሉ ዝርዝር መረጃን ይዘናል። በስፋት እናስደምጣችኋለን። ዛሬ ከንጋቱ 12 ሰዓት በግልገል በለስ ከተማ ምድርን ያወከው ያ ያልተጠበቀ ድንገተኛ ጥቃት ምን ነበር? የመድፍና የታንክ ድምጽ ከተማዋን ሲያናውጥ በመናኸሪያ ውስጥ የተፈጸመው ደም አፋሳሽ የፈንጅ ፍንዳታ እንዴት ሊፈጠር ቻለ? ከተማዋ ሙሉ በሙሉ በቁጥጥር ስር ለማዋል የተካሄደው አስደናቂ ሙከራና ከአሰቃቂው የንጋት ከበባ በስተጀርባ ያሉት ያልተሰሙ ሚስጥሮች አሁን ይዘንላችሁ ቀርበናል። በዝርዝር እናስደምጣችኋለን። ጤና ይስጥልን ውድ የሸገር ጆርናል ቤተሰቦች፣ ቪዲዮን ላይክ በማድረግ ጀምሩት እያልን ወደ ዝርዝር ዜናዎቹ አለፈን። ሰበር ዜና። በማዕከላዊ ኢትዮጵያ ክልል ጉራጌ ዞን አሸጌ ወረዳ ንጹሃን ዜጎች ላይ እጅግ አሰቃቂና ዘግናኝ የሆነ ኢሰብአዊ ድርጊት መፈጸሙ ተሰማ። የሰላምና የሽግግር ፍትህ ውይይቶች በሚስተጋቡበት በአሁኑ ወቅት ከመንግስት የጸጥታ መዋቅር አባላት ተፈጽሟል የተባለው ይህ ድርጊት በዜጎች ላይ ከፍተኛ ድንጋጤንና ሐዘንን ፈጥሯል። ይህ ዜና በአገሪቱ የሰብአዊ መብት ጥሰት ምን ያህል አሳሳቢ ደረጃ ላይ እንደደረሰና የህግ የበላይነት መጓደሉን የሚያሳይ ጉልህ ማሳያ ሆኗል። የአካባቢው ምንጮችና የአይን እማኞች ለመሰረት ሚዲያ እንደገለጹት ከሆነ ይህ አሳዛኝ ድርጊት የተፈጸመው አገና ተብሎ በሚጠራ ልዩ ስፍራ ነው። ተመስገን ጌታቸው፣ ይታገሱ አሰግደውና ግዛው ግርማዬ የተባሉ 3 የአማራ ክልል ተወላጅ የሆኑ ወጣቶች ከተሳፈሩበት የህዝብ ማጓጓዣ ላይ በታጣቂዎች በኃይል እንዲወርዱ ተደርገዋል። የጸጥታ ኃይሎቹ እነዚህ ንጹሃን ወጣቶች ከመኪናው ላይ ለይተው ሲያወርዱ ያቀረቡት ብቸኛ ምክንያት ፋኖ ናችሁ የሚል የጅምላ ፍረጃ እንደነበረ ተገልጿል። ይህንን ከህግ አግባብ ውጪ የሆነ እርምጃ የወሰዱት የአካባቢው የመንግስት ኃይሎች ከአሸጌ አገና ፖሊስና የክልሉ ሚሊሻ አባላት ጋራ በመቀናጀት እንደሆነ ምንጮች ለመሰረት ሚዲያ አረጋግጠዋል። እነዚህ 3 ወጣቶች ከተሳፈሩበት መኪና በግዴታ ከወረዱ በኋላ የተፈጸመባቸው ድርጊት ከማንኛውም ህግም ሆነ የሞራል መለኪያ ያፈነገጠ ነበረ። የጸጥታ ኃይሎቹ የወጣቶቹን እጅ ወደ ኋላ በገመድ አጥብቀው በማሰር ከፍተኛ የሆነ አካላዊና ስነ ልቦናዊ እንግልት ፈጽመውባቸዋል። ይህ አሰቃቂ ድብደባ፣ ማሰቃየትና ስቃይ ከተፈጸመባቸው በኋላ ወጣቶቹ ምንም አይነት የህግ ከለላ ሳያገኙና ፍርድ ቤት ቀርበው ጉዳያቸው ሳይታይ በአሰቃቂ ሁኔታ ጭንቅላታቸው በጥይት ተመተው በግፍ እንዲረሸኑ ተደርጓል። ይህ እርምጃ በግልጽ ከህግ አግባብ ውጪ የተፈጸመ የህይወት ማጥፋትና እጅግ አሳሳቢ ወንጀል ተብሎ ሊፈረጅ የሚችል ተግባር ነው። የዚህ ዘግናኝ ድርጊት አፈጻጸም ወጣቶችን በመግደል ብቻ አላበቃም። እንደ አካባቢው ነዋሪዎች ገለጻ ገዳዮቹ የሟቾች አስከሬን ትውልድ ቀያቸው ናቻ ቀሊት ቀበሌ በመውሰድ ማንም በማይኖርበት ክፍት ቦታ ላይ ጥለዋቸዋል። ከዚህም ባሻገር ማንም ሰው የሟቾቹን አስከሬን እንዳያነሳና ባህላዊና ሃይማኖታዊ ስርዓተ ቀብር እንዳይፈጸምላቸው በጥብቅ ከልክለዋል። አንድ ስማቸው እንዳይጠቀስ የፈለጉ የአካባቢው ነዋሪ በሰጡት ቃል በዚህ ክልከላ ምክንያት የተገደሉ ሰዎች እጃቸው ወደ ኋላ እንደታሰረ እንኳን ሳይፈታ ለ3 ቀናት ሙሉ ክፍት ቦታ ላይ ተጥለው አራዊት እንዲበላቸው ተደርጓል በማለት ሁኔታውን በከፍተኛ ሐዘን አስረድተዋል። ይህ ድርጊት በኢትዮጵያ የቆየ ባህልም ሆነ በየትኛውም የዓለም የሰብአዊ መብት ድንጋጌዎች ዘንድ እጅግ የሚያስነውርና ኢሰብአዊነት የተሞላበት ተግባር ነው። በሶስቱ ወጣቶች ላይ የደረሰው ዘግናኝ ግድያን ተከትሎ አስከሬኖቹ በተለይም ጭንቅላታቸው አካባቢ በተመቱበት የጥይት እሩምታ ምክንያት ሙሉ በሙሉ በመጎዳት ገጻቸው ለመለየትና ማንነታቸውን ለመለየት ጭምር እጅግ የሚያስቸግርና
ልብ የሚሰብር እንደነበረ እማኞች ለመሰረት ሚዲያ ገልጸዋል። ይህ ክስተት በአካባቢው ነዋሪዎች ዘንድ ከባድ የፍርሃት ድባብና ጥልቅ ሐዘንን ጥሏል። በአሁኑ ወቅት በመንግስት በኩል በተለያዩ የፖለቲካ መድረኮች ውይይትና ሀገራዊ ምክክር ሂደቶች ስለ ሰላም፣ እርቅና የሽግግር ፍትህ በስፋት ቢወራም ከበስተጀርባ ግን የንጹሃን ዜጎች ህይወት ምንም አይነት የህግ ከለላ ሳይኖረው በዚህ መልኩ በስውር ማለቁና ኢሰብአዊ ጥቃት መፈጸሙ ማህበረሰቡን ለከፍተኛ ስጋት ዳርጎታል። የሚመለከታቸው የሰብአዊ መብት ተሟጋች ተቋማትና ገለልተኛ አካላት ወደ ስፍራው በማቅናት ጉዳዩን አጣርተው እውነታውን ለህዝብ ይፋ እንዲያደርጉና አጥፊዎችም ለህግ እንዲቀርቡ ህዝቡ በአጽንኦት እየጠየቀ ይገኛል። በሰሜን ኢትዮጵያ ዳግም እያንዣበበ ያለው ወታደራዊ እንቅስቃሴና የውጭ ጣልቃ ገብነት ቀጠናውን ወደ አዲስ የውጥረት ምዕራፍ እያስገባው ይገኛል። በተለይም የህወሓት ታጣቂዎች በራያ ቆቦ የጀመሩት አዲስ ወታደራዊ እንቅስቃሴና የኤርትራ መንግስት በኢትዮጵያ ሉዓላዊነት ላይ እየፈጸመ ያለው የድንበር ጥሰት ዋነኛ አጀንዳ ሆኗል። አሁን ከመሸ ከአካባቢው በወጡ አዳዲስ መረጃዎች መሰረት የህወሓት ታጣቂዎች ወደ ራያ ቆቦና አዋሳኝ አካባቢዎች መጠነ ሰፊ የሆነ የእግር ጉዞ እንቅስቃሴ መጀመራቸው ታውቋል። ታጣቂዎቹ የቆቦን የግራ መስመር አዲስ የእንቅስቃሴ አቅጣጫ የያዙ ሲሆን በዚህም ወደ ዞብል ተራራ፣ ቦርቦራና ጎብዬ መስመሮችን ለመቆጣጠር ያለመ ወታደራዊ እንቅስቃሴ እያደረጉ ይገኛሉ። ይህ አዲስ የኃይል ስምሪት በ2013 ዓመተ ምህረት ክረምት ወቅት በነበረው ጦርነት የተጠቀሙበት ወታደራዊ ስልትና የወረራ መንገድን እንደገና ለመድገም የታለመ መሆኑን ወታደራዊ ምንጮች ይጠቁማሉ። በአሁኑ ሰዓት በአካባቢው ላይ ከፍተኛ የግጭት ቀስቃሽ ምልክቶች እየታዩ መሆኑን የሚገልጹ ነዋሪዎች ማህበረሰቡ በከፍተኛ ስጋት ውስጥ መውደቁን ይናገራሉ። በሌላ በኩል ደግሞ የህወሓት ታጣቂዎች ከኤርትራ መንግስት ጋር ወታደራዊ እና የሎጂስቲክ ድጋፍ እየተደረገላቸው መሆኑን በገዛ አንደበታቸው መስክረዋል። በቅርቡ ለመከላከያ ሰራዊት እጃቸውን የሰጡ አመራር ይህንን የውጭ ጣልቃ ገብነት በግልጽ አረጋግጠዋል። ኮር 32 አርሚ 13 የክፍለ ጦሩ መሪ የነበሩት እኚሁ ግለሰብ እንደገለጹት ታጣቂዎቹ ከአዲሚቲ ተነስተው በኤርትራ ወታደራዊ መኪናዎች በቅርበት ታጅበው እስከ ኢትዮጵያ ሱዳን ድንበር ድረስ ደርሰዋል። ሆኖም ግን ድንበር አካባቢ ከነበረው ውጊያ በኋላ እጃቸውን ለመከላከያ ሰራዊት መስጠታቸውንና አሁን ላይ ጥሩ ሰብአዊ እንክብካቤ እየተደረገላቸው መሆኑን አብራርተዋል። በተያያዘ ዜና የኤርትራ መንግስት ከህወሓት ታጣቂዎች ጋር በመቀናጀት በኢትዮጵያ ሉዓላዊነት ላይ ግልጽ ጥሰት እየፈጸመ መሆኑን አምባሳደር ጀነራል ባጫ ደበሌ አረጋግጠዋል። ቦርን ሪቪው ላይ ባሰፈሩት የጽሑፍ ትንታኔ የኤርትራ መድፎች በዛላምበሳ በኩል ወደ ትግራይ ክልል ጉሎመከዳ ወረዳ ዘልቀው መግባታቸውን አረጋግጠዋል። በተለይም ነሐሴ 3 2018 ዓመተ ምህረት የኤርትራ ወታደራዊ ባለስልጣናት የሀገራቸውን ባንዲራ ይዘው ወደ ዛላምበሳ መግባታቸውን እንዲሁም ታንኮችን ጨምሮ ከባድ የጦር መሳሪያዎች ወደ ሰሜን ኢትዮጵያ መዘዋወራቸው የደህንነት ሁኔታውን እጅግ አሳሳቢ አድርጎታል። የኢትዮጵያ መንግስት ላለፉት 2 ዓመታት ለሰላም ሲል ከፍተኛ ስትራቴጂካዊ ትዕግስት ማሳየቱን አምባሳደር ባጫ ደበሌ አስታውቀዋል። ሆኖም የኤርትራ መንግስት ለቀረበው የሰላም ጥሪ አዎንታዊ ምላሽ ከመስጠት ይልቅ ኢትዮጵያን የማዳከምና የማተራመስ የቆየ ዓላማውን አጠናክሮ መቀጠሉን በጽኑ ኮንነዋል። በተጨማሪም የህወሓት ኃይሎች የትግራይ ወጣቶችን በግዳጅ እየመለመሉ ለሱዳን ጦርነት በማሰለፍ ለጠባብ ፖለቲካዊ ፍጆታ መጠቀሚያ እያዋላቸው መሆኑን ትንታኔው አሳይቷል። ዓለም አቀፉ ማህበረሰብ ያደረጋቸው ማዕቀቦች የኤርትራን አፍራሽ አካሄድ ሊቀይሩት አለመቻላቸውን የገለጹት ጀነራል ባጫ ደበሌ የኢትዮጵያ መንግስት የሀገሪቱን ሉዓላዊነት ለመጠበቅ ሲል አስፈላጊውን ህጋዊና ወታደራዊ እርምጃ ለመውሰድ እንደሚገደድ በጥብቅ አስገንዝበዋል። ኤርትራ ይህንን የጥፋት እርምጃዋን በአፋጣኝ ካልገታች የሚመጣው ቀውስ በኤርትራ ላይ የሀገርነት መፍረስ አደጋን ከማስከተሉም በላይ ለቀጠናው ሰላም ከፍተኛ ስጋት እንደሚፈጠር በማስጠንቀቅ አፋጣኝ ምላሽ እንዲሰጥ ዓለም አቀፍ ጥሪን አቅርበዋል። በቤኒሻንጉል ጉሙዝ ክልላዊ መንግስት ስር በምትገኘው የመተከል ዞን ዋና ከተማ ግልገል በለስ ዛሬ ነሐሴ 5 2018 ዓመተ ምህረት ከማለዳው ጀምሮ በተቀሰቀሰ ከፍተኛ የተኩስ ልውውጥና የትጥቅ ግጭት ሳቢያ በርካታ ሰዎች ሲሞቱ ሌሎች ደግሞ ከባድና ቀላል የመቁሰል አደጋ እንደደረሰባቸው ተረጋገጠ። ጥቃቱ የሰነዘሩት ታጣቂዎች ከተማዋን ሙሉ በሙሉ በቁጥጥራቸው ስር ለማዋል አልመው መንቀሳቀሳቸው ቢገለጽም የጸጥታ ኃይሎች በወሰዱት አፋጣኝ የመልሶ ማጥቃት እርምጃ ከተማዋ ወደ ቀድሞ ሰላማዊ ሁኔታዋ መመለሷን የዞኑ አስተዳደር አስታውቋል። በዛሬው ዕለት ከንጋቱ 12 ሰዓት አካባቢ ጀምሮ በግልገል በለስ ከተማ ድባቂ ተብሎ ከሚጠራው አቅጣጫ ከፍተኛ የተኩስ እሩምታ መሰማት ጀመረ። እንደ መተከል ዞን አስተዳደር ይፋዊ መግለጫና የዓይን እማኞች ጥቆማ ይህ ድንገተኛና የተቀናጀ ጥቃት የፈጸሙት
የፈጸሙት የፋኖና የጉሙዝ ታጣቂ ኃይሎች በጥምረት በመሆን ነው። የእነዚህ ኃይሎች ዋነኛ ግብና ዓላማ በከፍተኛ ወታደራዊ ኦፕሬሽን የግልገል በለስ ከተማን በቁጥጥር ስር ማዋል የነበረ ሲሆን ይህንን ተከትሎ በከተማዋ የተለያዩ አቅጣጫዎች ከፍተኛ የጦር መሳሪያ ድምጾች ይሰሙ እንደነበረ ነዋሪዎች በስፋት መስክረዋል። በተለይም በከተማዋ ዋና ዋና ጎዳናዎች ላይ የመድፍና የታንክ እንቅስቃሴዎች ጭምር በግልጽ እየታዩ እንደነበረ የአካባቢው ማህበረሰብ አባላት ለሚዲያ አካላት በሰጡት መረጃ አረጋግጠዋል። ሁኔታው በከተማዋ ነዋሪዎች ዘንድ ከፍተኛ ድንጋጤን ከመፍጠሩም ባሻገር የዕለት ተዕለት የህዝብ እንቅስቃሴ ሙሉ በሙሉ አስተጓጉሎ አርፍዷል። ይህንን የንጋት ጥቃት በከተማዋ ሰላማዊ ነዋሪዎች ላይ ከባድ የሆነ ሰብአዊ ቀውስን አስከትሏል። ታጣቂዎቹ ወደ ከተማዋ በገቡበት ወቅት በተለይም ህዝብ በሚበዛበት የከተማዋ ዋና የመኪና መናኸሪያ ውስጥ በፈጸሙት የፈንጂ ማፈንዳት ጥቃት አሰቃቂ ጉዳት አስከትሏል። በዚህ ድንገተኛ የፈንጂ ፍንዳታ ምክንያት በወቅቱ የትራንስፖርት አገልግሎት ለማግኘት በመጠባበቅ ላይ የነበሩ በርካታ ንጹሃን ተሳፋሪዎች ላይ ከባድ አደጋን ደርሷል። እስካሁን ባለው የተረጋገጠ መረጃ መሰረት 10 ንጹሃን ዜጎች ህይወታቸውን ያጡ ሲሆን ሌሎች በርካታ ሰዎች ደግሞ የተለያዩ የአካል ጉዳት ደርሶባቸዋል። በአሁኑ ሰዓት በፈንጂ ፍንዳታና በተኩስ ልውውጡ ጉዳት የደረሰባቸው ወገኖች በፓዊ አጠቃላይ ሆስፒታል ገብተው የህክምና እርዳታ እየተደረገላቸው እንደሚገኝ የህክምና ምንጮች አረጋግጠዋል። የህክምና ባለሙያዎች የተጎጂዎችን ህይወት ለመታደግ ከፍተኛ ርብርብ እያደረጉ እንደሚገኝም ተጠቁሟል። ውድ አድማጭ ተመልካቾቻችን ለዛሬ ያሰናዳንላችሁ መረጃዎቻችን እኚህን ይመስሉ ነበረ። አብራችሁን ስለቆያችሁ ከልብ እናመሰግናለን።